ሰብለ ድራማን ይዤ መጥቻለሁ። ዶክተር ርብቃ እንግዲህ አባቷን የኔ አባትሽ አይደለሁም አባትሽ ሌላ ሰው ነው ብሏ ስነግራት በጣም የተበሳጨች ነው። ትንሽ ዲናም ሊያሾፈችበት ነው። ሁላችንም አባትሽ ሞተ አይደል? ሁላችንም ወደዛ ነንና አይዞሽ ስትላት ውጭልኝ ውጡልኝ ብላ አባረረቻችሁና ያለቀሰችው ነው። ዶክተር ርብቃ እንግዲህ በጣም ነው የምታሳዝነው። ባለፈው ጊዜ እንግዲህ የራቁት ቪዲዮ ተለቆበት እንደዛ ሆና ነበረና አሁን ደግሞ አባትየውን ስለ ቤተሰቡ ያሳደገ ሰውየው ስለ ቤተሰቦቿ ሳይነግራት እንግዲህ ሞተዋል። ዶክተር ርብቃ በጣም ነው ያዘነችው፣ በጣም ነው የተሰማት። እነሱ እለቀውንም ደግሞ ያሾፉበት ነው። አብርሃምም ወደ ሐኪም ሄድ ይሻልናል ርብቃ ስላት፣ እኔ እኮ ከእንግዲህ ወለ ርብቃ አይደለም ልዩዬ አንቺ ስለም ርብቃ ላይ ሰሞኑን የተፈጠረ ነገር እኮ ስለማታገው ቅሌቷን ጨምር ማለት ባታብድ ገርም ርብቃ ጤነኛ ናት፣ ምንም አልሆነችም። ባልሆነ ነገር አትከራከሩ አለና አብርሃም በዚህ ሰዓት ዶክተር ጎን ነው መቆሙ አለብን። በዚህ ሰዓት ወደ ቤተሰቦቿ ብትሄድ አይሻልም ነበር? ዶክተር ቤተሰቦች ለኛ ቤተሰብ ናት እሷ ለኔም ቤተሰቦቿ ጋር ሄደ ለቅሶ የምትቀመጥ አይሻልም አለችውና እኔም ይመስለኝ አዎ ይሄ የሚሆነው በሶስት ሳይዝ ነው አለና አዎ ምንም ቢሆን የእሷን ፍላጎት ነው መጠበቅ ያለብን አለና አብርሃም መልሷታል። እኔም ግፊት እንዳይፈጥርበት አልፈልግም። ዶክተሩ ለምን እንደዚህ ሆነችብሽ? አንቺ ደግሞ ምን አደርግሻት ነው አለና አባቴ እኔ ምን አደርጋለሁ? ምን አለች የምትባል ሴት ናት እንዴ እሷ እኮ ምን ሆነች አትባልም እንጂ ጭንቅላቷ እኮ እየለቀቀ ነው እሷ አለችውና ይኸው ብቻ ልጀምር ነው እንግዲህ እኔ ምን አደርጋታለሁ ታዲያ? ለምን ጠርታ ጠይቃትም እሷን አለችውና ይኸው እየመጣች ነው እሷም አጅሪው ነው እንዴ አለችውና ተጎድቶ አልነበረ እንዴ አለ። ምን ነው አብርሃም ችግር አለው እንዴ አለና አይ ችግር የለም ሰላም ነው አለና አብርሃም እንዴ ተጎድቷል፣ ልዩም ተጎድቶ አልነበር እንዴ አለና አዝራ ተጎድቶ አልነበረ እንዴ አለና አቤት አብርሃም አለ። ተሻለኝ በዚህ ፍጥነት አለ። አዎ የጎዳኝ አለና ገራ ብዙ አልነበረም። መልካም ቀን ይሆንላችሁ አለና ቀጥ ብሎ ወጥተዋል። በጣም እየተነደደ ለማንኛውም ይሄን ነገር በደንብ እናወራበታለን እሺ አለና አብርሃም እንግዲህ እነሱን ጥሎ ወደ ማርኮ አንዴ እናወራ እሺ ነዲ አሎና እሷም እንግዲህ ወደ ክፍል ነው ይዛ ሄደችው። ልዩ ቆማለች ውጭ ላይ እነሱ እንትን ብለዋል። አብርሃምም በጣም ተበሳጭተዋል። ልዩም እንግዲህ ተጎድቷል ነበረ እንደ ያለችው አዝራን ስታዩ ሳቤላና እነሱ መጽሐፍ ያነበበችላት ነው። ሳቤላና እንትናም ተስማምተዋል። የማርኮን እህት እዛ በጣም ተስማምቶ እየተሳሳቁ ነው እነሱ ብቻቸው። አብርሃምም ወደ ፎቅ መጥቷል። ደስ ብሎታል አብርሃምም እነሱ ሲሳሳቁ እሱም ቆሞ እያያችሁ ነበረ። የራሱ ልጅም ደስተኛ ናት ሳብዬ አለና እሱም ሰብሮጣችና አባቷን አቀፈችው። ደስ አባ በጣም ቅድም የዚህ ናት ያሳቀችኝ ደስ እንደምትል አሁን ሁለተኛ ሰው አግኝቼዋለሁ። ደብሮኝ ነበረ ያሳቀችኝ ነበር። አመሰግናለሁ አለና ቤልሲን
እኔ እሷ ብቻ ሳትሆን እኔም ነኝ ያሳኩት። እኔም ሳቁ የጋራ ነው። አሁን ደግሞ ቅድም እኔ ሲሄድ በጣም አዝና ነበር። አሁን ደግሞ በተቃራኒ እየሳቀች ነበር። በስነ ስርዓት አልተዋወቅንም መደን አለና እሷም ቀጥ ከዛ እኔ ሳቤላ እባላለሁ በስነ ስርዓት አልተዋወቅንም መደል አለና አብራ እኔ ሙጢ ከአባትሽ ጋር ትንሽ አትቆይም? ብሄድ ይሻል ሌላ ጊዜም ነይ እሺ አለችውና ሌላ ጊዜም ነይ ስትላት እሺ መጣለሁ አለችና እሷ ከክፍላ ወጥታለች። አብርሃምና ልጅቷ እንግዲህ እዛው ቀርቶ እየተቃቀፉ ነው። አዝራም እንግዲህ ግቢ ውስጥ ዘንጦ ጎርዶድ ስልክ እያወራ ነው። እሷም ፎቅ ላይ ቆማ ወይ ልዩ ናት። ልዩ እንግዲህ በጣም ነው የተጨበጠችው ከሱ። ጉረኛ ባትሆን እኮ ቆንጆ ነበርክ። ቆይ ግን ይሄ ልጅ ያስመሰለ ነው እውነት ተሽሎት ነው አለችና ኃይለኛ ፎንቃ ነው የገባላት ለልዩ ማለት ነው። እንደዚህም እኮ በጣም ያምርባል ልጃይ። ያናደደኝ ራሱ ደስ ይለኛል አለችና የራሷን እየጠየቀች ነው። ደስ ይላል ማለቴ ደስ ይላል። እሱ ማውቀው ነው ግቢ ውስጥ እየተንጎራደደ ስልክ የሚያወራ። ቆይ ወይኔ ጉዴ ምን የሆንኩ ነው ግን አለችውና የራሷን እየጠየቀችው ነው። አዝራ ማውቆ ነው እንግዲህ ግቢ ውስጥ ጎርዶድ ያለ ስልክ የሚያወራ። የማርኮን እህትም ቤልሲ መታለች እየያየችው ነው ልጁታን። ምን ሆነሽ ነው? ምንም እንትን ሳትል ነው መጣችው። ቆሞ እየያዩ ነው ሁለቱም እንግዲህ እሱም ስልኩን እያወራ ነው፣ እሷም ፈገግ ያለች ነው። አሪፍ ልዩ ደግሞ ታብዳለች። አሁን ይሄ ልጅ የዚህ ልጅ ቅሌት ሰማሽ ስትለ አውቆ ነበረ እኮ ሲያስመስል ነበረ አለች። ግን ለምን አውቆ አለችውና ልዩ ይኸው ትኩረት ለማገኘት ብሎ ነዋ። አይ አንቺ እውነትሽ ነው። ሾርባ ስርልኝ ስለኝ እኮ እኔም የኔ ትኩረት ፈልገው ነው። አይ ማትረባ ትኩረት የማንን ትኩረት ፈልጎ ነው? ያው ያንቺን ወናላ እኔ እንጃ አለች። የእውነትሽን ነው አለችውና ሳቀችው። ይመስለኛል አለቻትና ልጅቷ ሳቀ። በጣም ነው ደስ ያላት። እቺ ክፍ እሱ ካልወደደሽ አንቺ ከወደድሽ ምን ትርጉም አለው? እሱ ቤልቲን ነው የሚወደው። እኔ እምልሽ አለች። ለምንድን ነው ግን እንደዚህ የተደሰትሽው ከሱ ጋር አለችውና ምን ከሱ ጋር? እኔ ጥጋቡ ስለሚያናደደኝ ነው እንጂ እኔ ከሱ ጋር መቼም አላደርጉም አለችና የምርሽ ነው አለቻትና አዎ አሁን ከነገርሽኝ ጋር የእሱ ስሜት እርግጠኛ አይደለሁ ልልሽ የነበረው ግን ይገባሻል አይደል ስትላት እሷም አዎ በደንብ ይገባኝ፣ በደንብ አንድ ላይ ትሄዳላችሁ ደግሞ አለችም። እኔ እኮ እንደዛ አላልኩኝም ደግሞ ከሱ ጋር ሲሆን እኮ ታየኝ እኮ እኔ ጉረኛ ወንድ አልወድም ሲጀመር አለችና እየሳቀች ነው ከወደዛ። ቤልሲ እኮ ያወቀችብሽ ነው እንክፍ። እሱ ቤልሲን ነው የሚወደው። ቤልሲ ያይዞሽ እሱ ያንቺ ነው፣ ያንቺና ያንቺ ብቻ ነው። ይቺ ደግሞ ከየት መጣች? ልዩ እንትና እቺ ልዩ የምትባለው ዝም ብላ ትመነቃቀርበታለች። ልጅ ቤልሲ ላይ ራሱ በጣም ደግሞ ቤልሲን ስትነካት እኔን ራሱ ታበሳጫኛለች። አሁን እየሳቀች ወደ ውስጥ ገብጣለች። ይወደኛል ብላ እኔን ትኩረት ለማገኘት ነው ብላ እኮ ነው። ሲያምርሽ ይቅር እሱ የቤልሲና የቤልሲ ብቻ ነው። አዎ ቤልሲዬ በደንብ የተመለከችው። እሱ እንግዲህ ከዶክተሩ ጋር ያወራ ነው። እሷም ቆማ እየያየች ነው። አሁን ቀና ብሎ ያታል። እስካሁን እንግዲህ ቀና አላለም። ጎበዝ አያት እኔን እየያየችኝ ነው ብሎ በቃ እሱም አሁን ደስ ይላታል። ፈገግ ነው አለ። በጣም ደስ ብሎታል። ፈገግ አለና ያይ እንኳንም ልዩ አልነበረችውም። ከዛ ፎቁ ላይ ትፈጠፈጥ ነበረ።
ደስ ብሎታል። እንግዲህ እሱ በሩን ከፍቶ ወጥቷል። እንዴት በሩን ዘግታ ትሄድ ይሆን? አሁን የእሷን ትኩረት ለማግኘት እኮ ነው እሱ እንደዚህ የሚሆነው። ቤልሲም ተናዳ፣ ቤልሲም ፍቅር አንቺም ጀመረሽ እንዴ? ቤልስዬ እኔ ቆንጆ አንቺም ጥሩ ነው እውነት። ከዛ ከሰቀቀን ባወጣሽ ደስ ባለኝ። ወይኔ ልዩ እንግዲህ ቲማቲም እየከተፈች ነው አሁን። እሱ አብረ ማርኮን እንትና ማነው ሰው አዝራ ይወደኛል ብላ ነው የምታስበው። ብላ ይዛ በጣም ይጣፍላል። አሁን ለሱ ምግብ እየሰራች ነው መሰለኝ። በጣም ይጣፍጣል ያላትን ትዝ ብሏት እንግዲህ እንደዚህ አይነት ቆንጆ ሾርባ ስለሰራሽልኝ አመሰግናለሁ ያላትን እንግዲህ አስታውሳ ፈገግ እያለች ነው። ቤልሲም ውጭ ላይ ቆማ እያየቻት ነው። እሷ ደስተኛ ሆና እንግዲህ እየከታተፈች ነው። ወይኔ ቤልሲ እኔ እናት አትጨናነቅ፣ ያቺ ስቃኛ ራሱ እያሰቃየቻት ነው። አይዞሽ ቤልሲ እሱ ያንቺና ያንቺ ብቻ ነው። አይዞሽ ነው ውድ ውድ ነው። እሺ አትካፊ። እሺ ነው ውድ አንቺ ሲከፋሽ እኔም ይከፋኛል። እነ ማርኮንና ነው ሹማና ውሹሚት እንግዲህ ወደ ለምንድን ነው እንዳልተጎዳ ያልነገርከኝ ስትለው ላይ ረሳሁት ሽንፈትን እንዳላቅብ ስለፈለኩ ማን ነው ያሸነፈኝ? እሱ ነው ያሸነፈኝ አለች። ይህ እጁን እሱ ነው የሚያሸነፈኝ አለና አንተ ዝም ብላ ነው የምትፎክረው። እጅን ራሱ እየሰበራን እህትህን ያማለለ መስሎኝ ነው እንደዛ የተጎዳ። እሱ ለማ ድጋሜ እንዳትጎዳ ፈርቶ አለችውና ይሄ ሰውየው በጣም በጣም ያበዛ ነው። ከቁጥጥሯችን ውጭ ሆኗል። ከእህት ጋር ያለው ነገር ምንም ከእሷ ጋር ያወራው እሷን ሊመታ ሲደርስ እሱ ነው መጥቶ እጁን እሱ አሁኑ ጀምሮ እጄን ይዞ ማስቆም ከቻለ እቺ ልጅ እኔ ምን ላርጋት? እቺ ልጅ በእናቷ አስፈራል ተቆጠዋት። ምን ላርጋት እኔ አለና ምን በመጨረሻ ጊዜ አንድ ነገር እነግራታለሁ። ካልዩ በላይ ጀግና ሊሆን ትላለች። ያንቺ የእህትክ የአንተ እህት የእናቴን ዶክመንቱን ካላሳያችሁኝ ልክ ልኳን ነግሬ ላጣፋት ስል ይሄ የማይረባ መጥቶ አስቆሜ ለሱ ሆነ መላለጣም አለችውን። ቤልሲም በእናንተ ጉዳይ በጥንቃቄ ብንዛት ጥሩ ነው። ፈርተ ባልሆነ ይህ ሰው የምትንቂ ነገር አንድ ቀን ያስግድ። ይህ እንደዚህ ይሄን ሁሉ መዓት ውስጥ የከተቱ ነው የሚያውቁን ሰው። የቤልሲ መኖር ደግሞ ይጠቅመናል። አሁን በጣም ከአንቺ ጋር ስላልተግባባች ነው እንዴ? ቃላላ አደርግሻትም ምንም ላታመጣ ትችላለች። እናቷን ስለምትወድ በሷ ስለ እኔም ብዙ ነገር እንደምታቅ እንዳትረሺ አለች። አሁን ገባሽ ሊና? ቤልሲም በእናቷ ባግ ጉዳይ በጥንቃቄ ብንዛት ጥሩ ነው አለና አይሻልም? በቃ መጣሁ አለና ውሽሜትን እንግዲህ ስሞ ደህና ወይ ብሩ ለዛ ሰውየው ሰጣ አለችውና አዎ ሰጣሁት አለና ማን እንደሆነ አወቅ እንዴ? አላወቅኩ። ገንዘቡን ለሰጠኝ ሰው መለስኩለት አለና ባክ ውሸቱን እኔን ገብቶኛል አለን። መንገፋት ማንችለው ሰው ነው። በቃ ቻው ብዙ ስራ አለብኝ በቃ ሰላም ወይልኝ አለን። እሺ የኔ ፍቅር አለችውና እሱ የኔ ፍቅር ወይ የኔ ፍቅር አለችውና የዶክተር ጉዳይ ለኛ ጥሩ አጋጣሚ ሳይሆን አይቀርም አለና
እንደ ድሮ የዶክተር መታመሙ እንደ ድሮ መሆን አለብሽ። እንደ ድሮ እንኩ አያቅትሽም። እሺ እሺ፣ እኔ ፍቅር አያቅትሽም። እሺ ደህና ወይልኝ፣ ያው ወድሻለሁ፣ ደህና ወይልኝ አለ። አይ ወድሻለሁ፣ ወዳለሁ ይባባላሉ። አብርሃም ቤት ውስጥ ሆነው አብርሃም እንግዲህ ዶክተር ርብቃም እንግዲህ ቁጭ ብላ ያለቀሰች ነበረ እና ብድግ ብላለች። ሆነ እንትን አርጋለች፣ ጃኬት ለብሳለች። ብድግ ብላ ፊቷን ጠራርጋ ወደ ውጭ ልትወጣ ነው። አልቅሳ አልቅሳ ፊቷ ራሷ ምን መሰለ ሆነ ደብዳቤ ጽፋ እንግዲህ ልጠፋ ነው። ልዩ የለችም እንግዲህ ትጠፋለች ዛሬ እርግጠኛ ነኝ። እንግዲህ አብርሃም ርብቃ ወረቀቱን ጽፋላችሁ እንግዲህ በሩን ከፍታ ወጥታለች። እሰይ መጣችበት ልዩ። ርብቃ አለችን፣ ነቅተሻል እንዴ? ቆንጆ ሾርባ አዘጋጀውልሽ፣ እሱን ትበያለሽ አይደል አሁን አለቻትና፣ ሊሄድ ነው አለቻትና፣ ወዴት? ስመጣ በላለሁ አለቻት። ወዴት ነው የምትሄጂው? ግን ወዴት ነው የምትሄጂው? ይመለሳለሁ መጣሁ አለችና፣ ልዩም እንግዲህ አልተቀበለችም፣ አልተዋጠላትም። ዝም ብላ እንግዲህ ልትለቃት ተቃቀፉና እንግዲህ እኔ በጣም ነው የምወድሽ እመጣለሁ እሺ አለቻትና ቀጥ ብላ እንግዲህ ልትወጣ ነው እሷ። ተመልሼ እመጣለሁ እሺ አለቻትና ርብቃም እንግዲህ ወጥታለች። ወይ እንግዲህ የሆነ ነገር ለማድረግ ነው። ብትከተላት ይሻልሻል አንቺ ልጅ። ከእሷ ካለፈቻት በኋላ ርብቃ ትላለች ደግሞ። እሷ እንግዲህ ቀጥ ብላ ነው የወጣችው። ምንም እንትን ያለችው ነገር የለም፣ ግን ደብዳቤ ጽፋለች። የእሷ ክፍል ማንም ሰው ገብቶ አላየም። ማነው ደግሞ የቫለንታይ ቀን የሚያከብረው? ወረረ ጭራሹኑ የቫለንታይ ቀን ታከብራለሽ እንዴ? እሱ ከቤት ሊያባርርሽም ይችላል። አንተ ጅል እሰራላል። ዛሬ ወዳ ሳይሆን በግድ ይቅርታ ታደርግልኛለህ አንተ ጅል አንፎ ያለች ነው እንግዲህ። አይ አብርሃም እውነት ይቅርታ ካረገላት ሆነ ጅል አንፎ ነው ብዬ ነው የማስበው እኔም። እሷ እንግዲህ እንደዛ ተጫውታበት እሱ መልሶ ይቅርታ ካደረገላት እኔ እንጃ ከባድ ነው የሚሆነው። እንግዲህ ፀጉሯን እያስተካከለች ነው። አጭር ብጃማ ለብሳለች። አበባ ነስንሳለች። አልጋ ላይ አበባ ነስንሳለች። አበባ የልብ ቅርጹም ተሰርቶበታል። ማርቆ አብርሃም መጥተዋል። ልክ በሩ ላይ ሲደርስ እሱ ወረቀቱን ይዞ ምትትን አለ። እንትኑን አየና ሻማ ያበራችው ሻማ አየና ልክ ወደ እሷ ነው የተጠጋ። እሷ እየፈራች እንግዲህ ወደ ኋላ እየሸሸች ነው። በጠጥ ብለው እየያያት ነው አብርሃምም። እሷም እንግዲህ በጣም ደንግጣለች። አሁን አረ ሻማ ልብስሽን እንዳያቃጥል አንቺ ልጅ በጣም ደንግጣለች። እሱ እንግዲህ ምን ይዞለት እንደመጣ አይታወቁም። አባቴ ያለችውና የእግሯ ስር የአብርሃም የእግሩ ስር ወደቀችን። አባት ሴት ልጅ አትንበረከኩም ይባላል። እኔ ግን ለአንተ ላይ የጠፋሁት እንኳን እዚህ ላይ እሾክ ላይ መንበርከክ ራሱ ሲያንሰኝ ነው። አባቴ እባክህ ቅር በለኝ አለችውና ዲና አለና አብርሃምም ምንድን ነው ይሄ ሁሉ ነገር አለና ወደ ግድግዳ ያየ ነው። እሱ እንግዲህ ወቀና ብሎ እንኳን ወደ እሷ አላየም። ይቅርታ ካላደረክልኝ እኔ ከዚህ አልነሳም አባቴ አለችውና አባቴ ቆይ ስንጋባ የገባ ያለኝ ቃል ትዝ ይልሃል ስትለው ለማንኛውም ሁኔታ ላይ ብትሆኚ ብቻሽን ላልተው ቃል እገባለሁ ብለህኝ ነበረ እኮ አሁን ለምንድን ነው የምትሸሸኝ? እያለች እንግዲህ ያለቀሰች ነው።
እኔ ቢሆን በአንድ ቀን ነው ማባረራት። በአንድ ቀን ቸዳባለሽ ብትቸድብ ለይቅርታም አልመጠን ጥፋት ነው ያጠፋሁት፣ ግን ይቅር በለኝ እባክህ አባቴ። እጁን ይዛ እንግዲህ እሱ ቀና ብለው ጎንበስ ብሎ እንኳን አላያትም። ወደ ግርግዳ ነው። እኔ በጸጸት ጭንቅላቴ ሊፈነዳ ነው። እባክህ አባቴ ይቅር በለኝ እያለች ነው። አባቴ እባክህ ቆይ፣ እኔ አንዳችን ለአንዳችን እኔ የትዳራችን ትርጉም ሆኖ ላይ ነው አንዳችን ለአንዳችን ይቅር ካልተባባል ነው አለችውና አባቴ አባቴ እባክህ ይቅር በለኝ፣ እኔ አልቻልኩም፣ እኔ አቅቶኛል አባቴ አልቻልኩም፣ እባክህ ይቅር በለኝ እያለ በአንድ በሰቤላ ልለምን በአንድ ልጅክ አለችውና ልጁ አረገዝኩልኝ ብላ ሰቤላ አባቴ አለችውና ለዲና ይቅርታ ታደርግላትም አባቴ አለችውና አይ ይቅርታ ማድረግ ትልቅነት ነው አይደለ ያልከኝ? አንተ ትልቅ መሆን አትፈልግም? ይቺ ሚጤ ካሰብኳት ይሄ ያቅታታል ብዬ አስቤ ነበር። እሷን አይቶ መቼም አሁን አይጨክንብኝም ብላ እንግዲህ እያሰበች ነበረ። አብርሃም ምንም አልተናገረም። እንግዲህ እሷ መጀመሪያ ልጅቷን አስጠንቅቃለች መሰለኝ እንዳት እሱ እንግዲህ ምንም ነገር አልተናገረም። ቤልሲም እንግዲህ ፍቅር ጨብጧታል መሰለኝ። ውጭ ላይ እየተንቀራጠጠች አዝራን እየጠበቀች ነው። የኔ እናት ምስኪን እሱ አይመጣም። በቃ ዛሬ ግቢና ተኝ። እየተንቀራጠጠች ነው። ፎቅ ላይ ቆማ እየጠበቀች ነው። እሱ ሊመጣ አልቻለም። ልዩ ግን እንዳትይሽ አደራሽ። ከዛ ፎቅ ነው የምትወረውርሽ። ከዛ ፎቅ ላይ ነው የምትወረውርሽ። ግቢ እርፍ። ዛሬ አይመጣም እንደ ያለች እሷ አለቀላችሁ። በቃ እነዚህ ልጆች እሱ የጨፈረ ነው እንዴ? ሽም ዳሰኛ ነው እንደተወነ አይደለም። ኧረ በስመ አብ እንትና አጭር ቀሚስ ለብሳ ዘንጣ መጣች። አዎ ሌላ